የዘወትር አክብሮታዊ ሰላምታችን በያላችሁበት ይድረስ። ውድ ሸገር ታይምስ ቤተሰቦች እንደምን አላችሁ? የሰዓቱ ዜናችን እነሆ ተጀመረ። እንደተለመደው አበይት ነጥቦችን አስቀድመን እናስታውቃችሁ። ዛሬ ከተሰሙ አነጋጋሪ ጉዳዮች መካከል የአትሌት ገለቴ ቡርቃ በባለቤቷ 10 ቤቶችና 5 መኪና የመዘረፍ ጉዳይ ነው። ለመሆኑ አትሌት ገለቴ ቡርቃ በባለቤቷ በዚህ መጠን ልትከዳና ንብረቷ ልትዘረፍ የቻለችበት ምክንያት ምንድነው? ለብሔራዊ ቴሌቪዥን ጣቢያ እንደዚሁም ለሌሎች የዜና ምንጮች ከሰጠችው ቃለ ምልልስ አንኳር ነጥቦችን በዜናችን እናገራችኋለን። አምባሳደሩ በወልቃይት ከሰሞኑ የሚደረጉ እንቅስቃሴዎች በአይነ ቁራኛ ልንከታተላቸው ይገባል ሲሉ ይፋ አድርገዋል። እኚህ የኢትዮጵያ አምባሳደር ይህን ጉዳይ ለመናገር ያበቃቸው ምክንያት ምንድነው? በዜናችን እንመለከተዋለን። የሶማሌ ክልል ርዕሰ መስተዳድር አቶ ሙስጠፌ መሐመድ በክልሉ አስተዳደር ታሪክ ንጹህ የሆነውን ወይንም ክሊነስት የተባለውን አስተዳደር እየመራሁ እገኛለሁ ሲሉ ይፋ አድርገዋል። ጠቅላይ ሚኒስትሩ በስራቸው ጣልቃ እንደማይገቡም በሙሉ ልብነት ተናግረዋል። ሌላኛው የዜናችን አካል ነው። በእናቶ ጌታቸው ረዳ የሚመራው የስምረት ፓርቲ ዛሬ በአዲስ አበባ የመጀመሪያውን ጉባኤ አካሂዷል። በዚህ የፓርቲው የመጀመሪያ ጉባኤ ምን ተወሰነ? ሌላኛው ትኩረታችን ነው። እንደተለመደው ያደመጣችሁን አብራችሁን ቆዩ የቻናላችን አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራችሁ። የሶማሌ ክልል ርዕሰ መስተዳድር ሙስጠፌ መሐመድ ጠቅላይ ሚኒስትሩ በስራቸው ጣልቃ እንደማይገቡባቸው ተናግረዋል። ፕሬዝዳንቱ ለቢቢሲ ሶማሊኛ በሰጡት ቃለ ምልልስ ከሙስና ጋር በተያያዘ በክልሉ የተደራጀ ዝርፍ የለም ሲሉ የሚናፈሱ ወሬዎችን አጣጥረዋል። እንደ አቶ ሙስጠፌ መሐመድ ከሆነ የሶማሌ ክልል ከ30 ዓመታት በፊት ከተፈጠረው ወዲህ ንጹህ የሆነውን አስተዳደር እየመሩ ይገኛሉ። ንጹህ አስተዳደር ነው ብያምናለሁ፣ ምክንያቱም ገንዘብ እየተበላ አይሰራም። እኛ ክልል ለምንድንስ ሙስና ይወራል? ሲስተማቲክ ባይሆንም ሁሉም ቦታ ችግሮች አሉ ይኖራሉ ሲሉ አስረድተዋል። ርዕሰ መስተዳድሩ በክልሉ ሙስና የሚወራበት ሌላኛው ምክንያት ይህን ጉዳይ አድርጎ ማራገብ ስለተፈለገ ነው። ለአብነት ያክል የጠቀሱት ሙስና ለሚባለው ከማን ጋር ተወዳድሮ ነው ሲሉም ጠይቀዋል። አክሎም ከኔ ቀደም ከነበረው ስርዓት ጋር ከተወዳደረ በንግድ ጭምር የተቆጣጠረበት ሰው የማይነግድበት የጨረታ ሂደት የሌለበት ክልሉ ከበጀት ውስጥ 15 በመቶውን ብቻ የሚወጣበት 85 በመቶ በፌዴራል ድጎማ ድጋፍ የሚንቀሳቀስበት ሁኔታ ነበር ብለዋል። ዛሬ ባለው ሁኔታ ክልሉ ከገቢው 45 በመቶ በራሱ ይሸፍናል። የዘንድሮ በጀት ቢታይ 40 ቢሊዮን ብር ነው። 23 ቢሊዮን ብር አካባቢ የፌዴራል ድጎማ ነው። 17.6 በመቶ ግን ክልሉ ነው ያወጣው ብለዋል። እናም በእነዚህ መለኪያዎች መሰረት በመረጃ ከተደገፈ በከፍተኛ ደረጃ ሙስናን ከመታገል አንጻር አሰራሮችን ዘርግተናል። እኔ ክልል ሲሄድ የሀገር ሽማግሌ ወጣት ሁሉም ኮንትራክተር የሆነበት ጊዜ ነው የነበረው። ዛሬ ይሄ የለም። የጨረታ ስርዓት አለ። እንዲያውም ሰሞኑን የኤሌክትሮኒክስ ግዢ ስርዓት ተዘርግቷል ባናቸው። ከዚህ ውጪ ጠቅላይ ሚኒስትር አብይ በቅርብ ከመስራትም ጋር ተያይዘው እንዴት ይገልጹላቸዋል? ስለርሳቸው ህዝብ ያውቀው የሚሉትን ነገር ይንገሩን በሚል ለቀረበላቸው ጥያቄ በዚህ አጭር ጊዜ የመጣልኝን ነገር ልናገር። ሶማሌ ክልል ለመጣው ሰላም ትልቅ አስተዋጽኦ ያደረገው ድሮ የነበረው ጣልቃ ገብነት በኔ ዘመን አለመኖር ነው ብለዋል። ትክክለኛ ፌዴራሊዝም ከመተግበር አንጻር ራሳችንን የምንወስነው ማን ይግባ ማን ይውጣ ወሳኞቹ እኛ ነን ብለዋል አቶ ሙስጠፌ። በእርግጥ በሀገር አቀፍ ደረጃ የሚሰጡ ስትራቴጂክ ስራዎች አሉ። አተግባበር ላይ ግን በሙሉ ነጻነት ነው የምንሰራው። ከዚህ አንጻር ጠቅላይ ሚኒስትሩ አንድ ቀን በስራ ገብተውብኝ አያውቁም ሲሉ መልሰዋል። ስለዚህ ጉዳይ እርግጠኝነት ተጠይቀው በሰጡት ምላሽም እውነት የነሱን ማስረድተዋል። በጠቅላይ ሚኒስትሩ በኩል እንትናን አንሳው እንትናንሹም የሚል ነገር የለም በሚል ከዜና ምንጩ ለቀረበላቸው ጥያቄ ሲመልሱ ይህን ስናገር እውነቱን ነው ብሎ የሚያምን ብዙም ሰው ላይኖር ይችላል። ሰው ይመን አይመነው ትልቅ ቁም ነገር አይደለም። እኔ ህሊና የሚነግረኝን ነው መናገር ያለብኝ። እንደ ፖለቲካ ደግሞ አለመታመን ከሙያው ጋር ተያይዞ የሚመጣ ኦኩፔሽናል ሃዛርድ ወይንም ጉዳት ነው። ጠቅላይ ሚኒስትሩ ጣልቃ ገብተውብኝ ያውቁም። ይህን ነጻነት እንደሚሰጡ ብዙ ሰው ያውቁም። ብዙ ጊዜ ሚዲያ ላይ የሚቀርበው ሁሉም ነገር በእርሳቸው ቁጥጥር የሚደረግ ተደርጎ ነው። ይህን ነገር ግን ዛሬ አይደለም ከመንግስት ስራ ከወጣ በኋላም የሚመሰክረው ቁልፍ ጉዳይ ነው ብለዋል። ዜናችን ቀጥሏል። ወደ ሌላኛው ጉዳያችን እናምራችሁ። አትሌት ገለቴ ቡርቃ 10 ቤትና 4 መኪኖችን በባለቤቴ ተዘርፌያለሁ ስትል ይፋ አድርጋለች። ኢትዮጵያን በመወከል ከ800 እስከ ማራቶን ድረስ በተለያዩ መድረኮች የተወዳደረችው አትሌት ገለቴ ሳላውቅ ትዳር እየፈረሰ ነው ስትልም ይፋ አድርጋለች። በሩጫ ባገኘሁት ገንዘብ ወደ ኢንቨስትመንት ልገባ ስል ችግር አጋጥሞኛል የምትለው አትሌቷ ባለቤቷ በ2009 ዓ.ም ከቤት ጠፍቶ 8 ወር ከቆየ በኋላ ፍርድ ቤት እንዳቀረባትና እስካሁን ክርክር ላይ እንዳለው ተናግራለች። 9 ዓመታት አብራ የቆየችው ባለቤቷ በ2009 ዓ.ም ለውድድር ከሀገር ውጭ ስትሄድ ከሸኛት በኋላ ውድድሯን ጨርሳ ስትመለስ ባዶ ቤት እንዳገኘች ነው የምትናገረው። ፍለጋውን ጀምራ ለፖሊስ ስታስታውቅ ደውሎ ለምን ስሜን ታጠፊያለሽ? አርፈሽ የማትቀመጭ ከሆነ እገድልሻለሁ እንዳላት የተናገረችው ገለቴ በ2010 ዓ.ም በእርሱ በኩል የክስ መጥሪያ እንደደረሳት ነው የጠቀሰችው። ፍርድ ቤት ስትቀርብም ባለቤቷ ጋብቻቸው እንዲፈርስ እንደጠየቀ እርሷ ደግሞ የተጋቡት በእምነት ተቋም እንደሆነና እምነት ደግሞ ጋብቻ እንዲፈርስ እንደማይፈቅድ ጠቅሳ አላፈርስም እንዳለች፣ ነገር ግን በጫና ጋብቻው እንደፈረሰ ነው የምትናገረው። ከዚያ ቀደም የወሰደውን ውክልና ተጠቅሞ ያለው ንብረቴን ሽጦ ስለነበረ ጋብቻው ከፈረሰ በኋላ ንብረቴን ለማሳገድ ብንቀሳቀስም ከአንድ ቤት በስተቀር ሁሉም ስማቸው ዞሮ ነበር ያገኙት ስትልም አትሌት ገለቴ ትናገራለች። አንዷ የቀረችው ቤትን በ2008 ዓ.ም ውክልና የተነሳባት ቤት እንደሆነ የጠቀሰችው አትሌቷ በተለያዩ አካባቢዎች የሚገኙ 10 ቤቶች፣ 4 መኪናና ሌሎች በርካታ ንብረቶችን ተሽጠውባት ባዶ እጇን እንደቀረች ነው የምትናገረው። ባለቤቷ ቀድመው ሁሉንም አቀደውበት ስለሄደበት ያላትን አቅም ሁሉ ተጠቅማ ፍርድ ቤት ብትከራከርም ውሳኔው ግን ከርሷ በተቃራኒ እንደሆነ ነው የምትናገረው። ከዚህ አልፎም እንደሚያስፈራራት ለፖሊስ ማመልከቷን ጠቅሳ ንብረቱም እንዳይገኝ አንድም ገንዘቡ በሱስም እንደማያስቀምጥ እንደዚሁም ተሸጡ የተባሉ ንብረቶችም ሆኑ ከዋጋቸው እጅግ
ባነሰ የተሰጡ መሆናቸውን ጉዳዩ ውስብስብ እንዳደረገው ነው የምትናገረው። ይህን ጉዳይ የሚያውቀው የመንግስት አካል እንደሌለ የጠቀሰችው አትሌት ገለቴ እስካሁን መፍትሄ ካለማግኘቴ በላይ ወደ ጎዳና ለመውጣት ከዚያም አልፎ ለህይወቴ አስጊ ሁኔታ ላይ ስለመገኝ የሚመለከተው አካል ይድረስልኝ ስትል ነው የተናገረችው። አትሌት ገለቴ ቡርቃ አደባባይ የወጣሁት ህዝቤ እንዲደርስልኝ ነው። ወጥቼ የምወደውን ስፖርት እንኳን እንዳልሰራ ማስፈራራት እየደረሰብኝ ቤት ውስጥ ተዘግቼ ተቀምጫለሁ። ያቅሜን ያበረከትኩለት ሀገሬ እንደዚሁም ህዝቤ ያለበትን ሁኔታ ይወቁልኝ ስትል ነው ጥሪ ያቀረበችው። በወልቃይት ከሰሞኑ የሚደረጉ እንቅስቃሴዎች በአይነ ቁራኛ ልንከታተላቸው የሚገቡ ናቸው ሲሉ አምባሳደር ሱሌማን ደደፎ ይፋ አድርገዋል። በትናንትናው ዕለት የፌዴራል መንግስቱ በወልቃይት ወይንም በምዕራብ ትግራይ ተጠቃሚዎችን እያጠናከረ ስለመሆኑ በምርጫ ቦርድ የተዘረዘው የህወሓት ቡድን ይፋ ባደረገው መግለጫ ጠቅሶ ነበር። ህወሓት በሳምንታዊ መግለጫው ምዕራባዊ ትግራይ በሚለው የወልቃይትና ሁመራ አካባቢ በመንግስት ድጋፍ የሚደረግላቸው ያላቸው ተጠቃሚዎች በደል መፈጸማቸውን ቀጥለውበታል ሲልም ከሶ ነበር። ከዚህ በተቃራኒው ግን በዶክተር ደብረጽዮን የሚመራው የህወሓት ኃይል ከኤርትራ ጦር ጋር በመጣመር ጥቃት ሊፈጽም የሚችልበት እድል ሰፊ ነው በሚሉ እየተነገረ ይገኛል። በዋናነትም ህወሓት የምዕራብ በር እንዲከፈትለት የኤርትራ ጦር በወልቃይት በኩል ድጋፍ ሊያደርግ እየተዘጋጀ ነው የሚሉ መረጃዎች እየወጡ ይገኛሉ። ለዚህም ይመስላል አምባሳደር ሱሌማን ደደፎ ይህ የወልቃይት ጉዳይ በአይነ ቁራኛ ልንከታተል የሚገባ ነው ሲሉ የሞገቱት። ሱሌማን ህወሓት ከስሮ የከሰመ ቢሆንም ሀገር በታይ ተልዕኮ ያነገበ የኢትዮጵያ ጠላት እንደመሆኑ መጠን በትውልድ ውስጥ አስረጾ የቆየው መርዘኛ አስተሳሰብ በቀላሉ የሚጠፋ አይሆንም ሲሉ ሞግተዋል። አምባሳደሩ ቀጥለውም ቡድኑ በህግ ቢሞትም አይዲዮሎጂውን የተሸከሙ አባላቱ አሁንም ድረስ በህግ ተጠያቂ ባለመደረጋቸው በነጻነት የተንቀሳቀሱ አዳዲስ አደረጃጀቶችን እየፈጠሩ አዳዲስ አጋሮችንም እያፈሩ ይገኛሉ በማለት ነው የወነጀሉት። አምባሳደር ሱሌማን በማከልም ጸረ ኢትዮጵያን የተባለውን ሁሉ ኃይል ከውስጥና ከውጭ በማሰባሰብ ለሌላ ጦርነት ሰፋፊ ዝግጅቶችን እያደረጉ ይገኛሉ ሲሉም ህወሓቶችን ከሰዋል። በዚህ ምክንያት በህወሓትና በወልቃይት ጉዳይ ላይ የሚፈጸም ስህተት የማይጠገን የሀገራዊ ህልውና ኪሳራ የሚያስከትል በመሆኑ ከወዲሁ አስቀድሞ መከላከል ያስፈልጋል ሲሉ ነው ያሳሰቡት። ከትግራይ ክልል ጋር በተገናኘ ጀነራል ታደሰ ወረደ ስብሰባ ረግጠዋል በሚል እየተነገረ ይገኛል። የህወሓት አመራሮች የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የሆኑትን ጀነራል ታደሰ ወረደን ጨምሮ በትናንትናው ዕለት ስብሰባ ተቀምጠው እንደነበረ የመረጃ ምንጮች ዘግበዋል። በዚህ ስብሰባ የህወሓት አመራሮች ጀነራል ታደሰን ሲወቅሱት እንደነበረ የውስጥ አዋቂ ምንጮች ይፋ ያደረጉት መረጃ ያሳያል። በዚህ ምክንያት ጀነራሎች ሲወቀሱበት የነበረው ጉዳይ የኛን ሐሳብ አትደግፍም፣ ሁልጊዜም ተቃርነህ ትቆማለህ፣ ልክ እንደ ቀድሞው ጊዜያዊ አስተዳደር ፕሬዝዳንት ሁሉ ከፌደራል መንግስት ጎን ትሰለፋለህ የሚል ሲሆን ጀነራሉም በዚህ ጉዳይ ምላሽ ሰጥተውበታል የተባለው። ጀነራል ታደሰ በእኛ መንገድ አትሄድም የምትሉ ከሆነ ዛሬም ነገም ከነገ ወዲያም በእናንተ መንገድ የመራመድ ግዴታ የለብኝም፣ በራሴ መንገድ እራመዳለሁ። የትግራይ ህዝብ አደጋ ላይ ነው ብላችኋል። አዎ አደጋ እየገባ ነው። ነገር ግን ወደ አደጋ የሚያስገባው ኃይል ማን ነው ተብሎ መተንተን መታሰብ አለበት ሲሉ ምላሽ ሰጥተዋቸዋል። ጀነራል ታደሰ አክለውም በቅርብ ወራት እያደረጋችሁት የምትገኙትን እንቅስቃሴ ቆም ብላችሁ አስቡበት፣ ከቻላችሁ መንገዳችሁን ቆም ብላችሁ ለመገምገም ሞክሩ፣ ነገር ግን በጣም ዘግይቷል ሲሉ ምላሽ ሰጥተው ስብሰባውን ረግጠው እንደወጡ በስፋት እየተዘገበ ይገኛል። ዲሞክራሲያዊት ስምረት ትግራይ ወይንም ስምረት ፓርቲ የመጀመሪያ ስብሰባውን በትናንትናው ዕለት በአዲስ አበባ ከተማ ማካሄዱን የፓርቲው ውጭ ግንኙነት አስተባባሪና የቀድሞው የትግራይ ክልል ጊዜያዊ አስተዳደር አመራር ፕሮፌሰር ክንድያ ገብረሕይወት አስታውቀዋል። የቀድሞው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳን ጨምሮ የፓርቲው መስራች የሆኑት በየነ መክሮ፣ ነጋ አሰፋ፣ ብርሃነ ገብረ ኢየሱስ፣ ረዳይ ሐለፎም፣ ሰብለ ካሳይ፣ አልማዝ ገብረ ጻድቅና ተስፋለም ይደጎ በስብሰባው ላይ መገኘታቸውን የተሰማው። በተጨማሪም የቀድሞው የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንት ሌተናንት ጀነራል ጻድቃን ገብረትንሳኤና አቶ አሰፋ ብርሃ በተገባዥነት መገኘታቸውን የገለጹት ፕሮፌሰር ክንድያ አብዛኞቹ ተሳታፊዎች ከትግራይ ክልል የመጡ ስለመሆናቸው ነው ያመላከቱት። በስብሰባው የሀገሪቱ ነባራዊ ሁኔታ ግምገማ፣ የፓርቲው ረቂቅ ፕሮግራም፣ መተዳደሪያ ደንብ፣ ማኒፌስቶ ዙሪያና ቀጣይ አቅጣጫዎች ላይ ውይይት ተደርገው ከስምምነት ላይ መደረሱን ነው የተናገሩት። በማከልም በክልሉ በሁሉም ዞኖች አደረጃጀት መፈጠሩን ጠቅሰው እስከ ምስረታ ጉባኤ ድረስ በትግራይ በሁሉም ዞኖችና ወረዳዎች የሚከናወኑ ዋና ዋና ተግባራት መለየታቸውን ነው የተናገሩት። በቀጣይም በትግራይ ሰፋፊ የሆኑ መድረኮችና ውይይቶች እንደሚካሄዱም ይፋ አድርገዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ለዲሞክራሲያዊ ስምረት ትግራይ ፓርቲ ወይንም ስምረት ጊዜያዊ ምዝገባ ፈቃድ ግንቦት 18 ቀን 2017 መሰጠቱ ይታወሳል። በቅርቡ የፓርቲው ምስረት ዓላማና ርዕዮተ ዓለም በተመለከተ የፓርቲው ውጭ ግንኙነት አስተባባሪ እንደዚሁም የቀድሞው የጊዜያዊ አስተዳደር አመራር ፕሮፌሰር ክንድያ ገብረሕይወት ፓርቲያቸው የሚመለከተው ርዕዮተ ዓለም ህወሓትም ሆነ ኢህአዴግ በዓለም ማህበረሰብ ዘንድ ይቀርብባቸው የነበረ ሂስን ከመሰረቱ የሚያረም ነው ሲሉ መግለጻቸው ይታወሳል። በማከልም የፓርቲው ርዕዮተ ዓለም የዜጎች መብትና ነጻነት በከፍተኛ ደረጃ ማክበርና ማስጠበቅ የሚያስችል ስለመሆኑ ነው የጠቆሙት። በተጨማሪም የፓርቲውን ይፋ ስራ መጀመር አስመልክተው ግንቦት 24 ቀን ጋዜጣዊ መግለጫ የሰጡት የፓርቲው ኮሚኒኬሽን ኃላፊ አቶ ረዳይ ሐለፎም በትግራይ ከተካሄደው ደም አፋሳሽ ጦርነት በኋላ በክልሉ ያጋጠሙ ችግሮችን በአዲስ አስተሳሰብ መፍታት ስለሚያስፈልግ ፓርቲው መቋቋሙን ነው የገለጹት። ስምረት ፓርቲ ዋና ጽህፈት ቤቱን በመቀለ ከተማ እንደሚያደርግና በቀጣይ አንድ ወር ውስጥ ከክልል እስከ ቀበሌ ያሉ አደረጃጀቶችን መፍጠር እንደዚሁም የፓርቲውን አባላት ምልመላ እንደሚያካሄድ አመላክተዋል። ፓርቲው አዲስ አበባን ጨምሮ በተለያዩ አካባቢዎች አደረጃጀቶች እንደሚፈጠር ጠቅሰው እነዚህ እንቅስቃሴዎች ከተጠናቀቁ በኋላ አንድ ወር ተኩል በሚሆን ጊዜ ውስጥ በትግራይ መስራች ጉባኤውን ለማካሄድ ማሰቡን ነው የጠቆሙት። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላዳመጣችሁን አመሰግንን። በያላችሁበት ሰናይ ጊዜ
ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።